አነ ኀረይኩክሙ ወአኮ አንትሙ፣ እኔ መረጥኳችሁ እንጂ እናንተ ያልመረጣችሁኝም። የዮሐንስ ወንጌል ምዕራፍ 15 ላይ ያለው ኃይለ ቃል ነው። ይህን የተናገረው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ቅዳሴ ላይ በካህኑ ሲነበብልን የነበረውም ቅዳሴው ጋር አብሮ የሚሄድ የቤተ ክርስቲያን ሊቃውንት ያዘጋጁልን በግጻዌው መሰረት ዛሬ የሚሰበከው በቤተ መቅደሱ ውስጥ የሚነበበው በውጭው የሚሰበከው ወንጌል ይህ ነውና ይህን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረበት ምክንያት አለውና ያለፉት ዘመናትን ያለፉ ወራትን ስለ ትንሣኤው ከትንሣኤው በፊት ስለ ሞቱ፣ ስለ መገረፉ፣ ስለ መሰቃየቱ ለሰው ልጅ ሲል የከፈለውን ክፍያ ሁሉ ስናስተውል መጨረሻ ደግሞ ትንሣኤውን ስንዘክር ቆይተናል። ከትንሣኤው በኋላ ዘመነ ዕርገት ነውና ክርስቶስ ወደ ሰማይ ያረገበት ያንን ስናዜም ስንዘምር በቤተ ክርስቲያናችን በቅዳሴ ላይም ደግሞ ሲዜም ሲቀደስ የቆየ ነውና በዕለተ አርባ ሰማይ ባረገ ጊዜ እያረገ እያለ ሐዋርያት ተጨንቀው ተጠበው ነበርና አንተ ጥላህን እየሄድክ ነው፣ ከማን ጋር እንሆናለን? እንዴትስ እንሆናለን? ብለው ሲጠይቁት ጸንታችሁ ኑሩ፣ ጳራቅሊጦስ መንፈስ ቅዱስን እልክላችኋለሁኝ፣ እሱን ከላኩላችሁ በኋላ ጠንካሮች ትሆናላችሁ፣ ሃይማኖታችሁን ወንጌሉን በሚገባ ማስተማር የምትችሉ የምትፈሩ አሁን የሆናችሁበት ምክንያት መንፈስ ቅዱስን ስላልተቀበላችሁ ነውና አይዟችሁ፣ አትፍሩ። በዓለም እስካላችሁ ድረስ ብዙ ፈተና ችግር ይመጣልና ያንን ዓለምን የምታሸንፉበትን ክርስትናን ወንጌልን ሰጥቻችኋልና በእኔ አምናችኋልና የበለጠ ደግሞ የሚያጠነክራችሁ ከአብ የወጣ መንፈስ ቅዱስ እሱ መጥቶ ያጽናናችኋል፣ ያበረታችኋል አላቸው። ስለዚህ የዓለሙን ችግር የዓለሙን ፈተና ሁሉ ሲነግራቸው ጨንቋቸው ነበርና አይዟችሁ የሚያጽናና የሚያበረታ ኃይል የሚሆናችሁን መንፈስ ቅዱስ እልክላችኋለሁ ካለ በኋላ መንፈስ ቅዱስን ላከላቸው። መንፈስ ቅዱስን ከላከላቸው በኋላ ከዚህ በኋላ በዓለም ውስጥ ብትኖሩም ዓለማውያን አይደላችሁም፣ ከዓለም ውስጥ መርጬ ደግሞ ለዚህ ያበቅኋችሁ እኔ ነኝና አትፍሩ፣ የመረጥኳችሁ እኔ ነኝ፣ እናንተ እኔን አልመረጣችሁኝም፣ መርጬ ለዚህ ደረጃ ያበቅኋችሁ እኔ ነኝና አይዟችሁ ጠንክሩ ብሎ ሐዋርያትን ያጽናናበት ቃል ነው። እንግዲህ ሐዋርያት ከተለያየ ቦታ ተሰብስበው ተጠርተው እንደመጡ ብዙ ጊዜ መጽሐፍ ቅዱስ ይነግረናልና ከመጡ በኋላ ግን የተሰማሩት ቀጥታውኑ ከባለቤቱ ከራሱ ከኢየሱስ ክርስቶስ ነው። የጠራቸውም ሌላ አይደለምና ራሱ ነው የጠራቸው። ከጠራቸው በኋላ ምን መስራት እንዳለባቸው ይህ ዓለም ምን ያህል ፈታኝ እንደሆነ በሚገባ ነግሯቸዋልና የዓለም ሰዎች ብትሆኑ ዓለም ይወዳችሁ ነበረ። አሁን መንፈሳውያን ክርስቲያኖች ስለሆናችሁ ከዓለም ጋር ልትጣጣሙ አትችሉም። ዓለም ኃጢአትን ይወዳል፣ በደልን ይወዳል፣ ደም ማፍሰስን ይወዳል፣ መግደልን ይወዳል፣ መናቅን ይወዳል፣ ማዋረድን ይወዳል። ይሄ ሁሉ እናንተ ትክክለኛ ክርስቲያኖች ስለሆናችሁ እኔን ስለተከተላችሁኝ ይህ ሁሉ ይደርስባችኋል፣ በምትሄዱበት ቦታ ሁሉ መከራ ነው የሚያጋጥማቸው ብሎ ሲያጽናናቸው ሲያበረታቸው እናያለን። ሐዋርያት ልክ የጌታን የክርስቶስን ቃል ከሰሙ በኋላ ወደ ዓለም ሲሰማሩ ለማስተማር በሚወጡበት ሰዓት እንደማንም
አዎ እንደዚሁ በዚህ ዓለም ላይ እንዳሉ ሰዎች በጭብጨባ በእልልታ የተቀበላቸው ሰው አልነበረም። ደሞዛቸውንም መጀመሪያ ነግሯቸው ነበርና ሲያሰማራቸው የእናንተ ደሞዝ በዚህ ምድር እስካላችሁ ድረስ ይተፋባችኋል፣ ትደበደባላችሁ፣ ትናቃላችሁ፣ ትሰደባላችሁ። በዚህ ዓለም ላይ እስካላችሁ ድረስ ይሄን ዓለም ተሰናብታችሁ እስክትሄዱ ድረስ የእናንተ ምድራዊ ዋጋችሁ ይህ ነው። አዎ ያለብሳችኋል ብላችሁ ዓለምን አትጠብቁ፣ ያራቁታችኋል። ያመሰግነኛል ብላችሁ እንዳትጠብቁ፣ ያዋርዳችኋል፣ ይተፉባችኋል። ይህ ሁሉ የሚሆነው እኔን በመከተላችሁ መልካምን ነገር ለመስራት ስለተዘጋጃችሁ በዚህ ዓለም ላይ እነዚህ ነገሮች ይጠብቋችኋል ብሎ አጽናናቸው። ደሞዛቸውም ይህ ነው። የሐዋርያትን ዜና ሐዋርያት መጽሐፋቸውን ስንመለከት እያንዳንዱ ሀገረ ስብከታቸው ሄደው በሚያስተምሩበት ሰዓት ካልተሰደቡና ሳይሰደቡ ወይም ደግሞ ሳይደበደቡ ሳይተፋባቸው ወደ በዓታቸው ወደ ቦታ በሚመለሱበት ሰዓት ያዝኑ፣ ይተክዙ ነበረ። ለምን አልተተፋብንም? ዛሬ ለምን አልተሰደብንም? ዛሬ ለምን አልተዋረድንም? በዚህ ምድር ላይ እስካላችሁ ድረስ ደሞዛችሁ ይህ ነው ብሎናልና ዛሬ ሳንሰደብ ስለመጣን ሳንገረብ ስለመጣን ዛሬ ለምንድን ነው እግዚአብሔር ኢየሱስ ክርስቶስ ደሞዝ ያልከፈለን? ክፍያችሁ ይህ ነው ብሎናልና ለምን አልተከፈለልን ብሎ ያዝኑ ይጨነቁ ነበር ይላል። ሥጋውያን ቢሆኑ ኖሮ ዛሬ አልተሰደብንም፣ አልተዋረድንም፣ ደስ እያላቸው ወደ ቤታቸው ይገቡ ነበር። መንፈሳውያን ስለሆኑ ደሞዛችሁ ይህ ነው ብሎ እግዚአብሔር ኢየሱስ ክርስቶስ ስለነገራቸው ካልተሰደቡ ይጨንቃቸው ነበር፣ ካልተደበደቡ ይጨንቃቸው ነበር። እግዚአብሔር ይሄንን ደሞዝ የከለከለን የወዲያኛውንም ሊከለክለን ፈልጎ ነው መሰለኝ። ስለዚህ ይሄንን ቢሰጠን ኖሮ በዚህ በኩል ብንደበደብ ኖሮ እላይ እንመሰገን ነበረ። በዚህ ምድር ላይ እኮ ብንናቅ ኖሮ እላይ እንከብር ነበረ። ዛሬ እንዴት ነው በእግዚአብሔር ዘንድ ሳንከበር በእግዚአብሔር ዘንድ ሳንመሰገን ቀረን ብለው በቤታቸው ይጨነቁ ያዝኑ ነበር። ተደብድበው ሲመጡ፣ ተሰድበው ሲመጡ፣ ተተፍቶባቸው ሲመጡ ግን ደስ ስላቸው ነበር ይላል። ያ ምንድን ነው? ባለቤቱ የነገራቸው ደሞዛቸው ይህ ስለሆነ ዛሬ ሰርተን ደሞዛችን አግኝተናል፣ ደስ ብሎናል እያሉ እንግዲህ ክርስትና ሰርጾ ሲገባ፣ ክርስትና ወደ ውስጥ ጠልቆ ሲገባ ሐዘኑ እንደ ደስታ እንድንቆጥር ያደርገናል። መከራውን እንደ ደስታ እንድንቆጥር ያደርገናል። ለቅሶውን እንደ ሳቅ እንድንቆጥር ያደርገናል። ማጣትን እንደ ማግኘት አድርገን እንድንቆጥር ያደርገናል። ዛሬ ዓለም የሚፈልገው በስጋ ሲያመሰግኑት፣ ሲያበሉት፣ ሲያለብሱት፣ ሲያጠጡ ነው ዓለማውያን የሚፈልጉ። መንፈሳውያን ለእግዚአብሔር ብለው ለቤተ ክርስቲያን ብለው ሲራቆቱ ሲጨነቁ ደስ ይላቸዋል። ውስጣቸው ሌላ ነውና በዚህ ዓለም ላይ የሚኖሩበት ወቅት በስጋ ለተወሰነ ጊዜ ስለሆነ የመንፈስ ዝግጅት ላይ ስለሆኑ ለነፍሳቸው የሚሆነውን ሥራ እየሰሩ ስለሆኑ እዚህ ላይ በተበደሉት በደል እዛ የሚካስላቸው እንደሆነ በሚገባ ስለሚያውቁ ያኛውን ዓለም ስለሚመለከቱ ግርፋቱ ወደ ላይ ሲመለከቱ እንደ ደስታ ይሰማቸው ነበርና መተፋቱ ወደ ላይ ሲመለከቱ እንደ ደስታ እንደ ክብር ይሰማቸው ነበርና ክርስትና ሲኖሩበት እንደዚህ ነው። ክርስትና ካልኖሩበት ከባድ ነው። ሲኖሩበት መከራው ወደ ደስታ የሚቀይር፣ ሐዘኑን ወደ ደስታ የሚቀይር፣ እንባን ወደ ሳቅ የሚቀይር ነው። በዚህ ዓለም ላይ ሰዎች ማግኘት የሚገባቸው ትክክለኛ ክርስቲያኖች ይህ ነው። ዛሬም ኦርቶዶክሳውያን እየከፈሉ ያለው መስዋዕትነት ይህ ነው። ለምን? የዛኛውን የወዲያኛውን ዓለም ቤተ ክርስቲያኒቷ ስላሳየቻቸው የዛሬ መገረፋቸው፣ የዛሬ መንገላታታቸው፣ የዛሬ መናቃቸው ለነገ ቤት የሚሰሩበት
ክብር የሚያገኙበት ስለሆነ የላይኛውን ስንመለከት ምድራዊ ቀላል ነው። የላይኛው ሲገባን የምድራዊ ፈተና መስሎ የሚታየን ቀላል ነገር ነው። ነገር ግን በዚህ ዓለም ላይ ስለምንኖር ይህን ዓለም አስቀድመን ስላወቅን በዚህ ዓለም ላይ ስለተመላለስን ከዚህ የተሻለ ዓለም አለ ብለን ካላሰብን በቀር ያለን ዓለም ይሄ ብቻ ነው የምንል ከሆነ ለዚህ ዓለም ሁል ጊዜ እንሳሳለን። በዚህ ዓለም ላይ ለመኖር እንፈልጋለን፣ ለመብላት እንፈልጋለን፣ ለመመላለስ እንፈልጋለን፣ ለማካበትም እንፈልጋለን። ይህ ዓለም ግን ለተወሰነ ጊዜ የመጣንበት ስለሆነ ኪራይ ቤት ስለሆነ በዚህ ዓለም ላይ በሰራ ነው ስራም ጭምር ነው የወዲያኛውን ዓለም መውረስ የምንችለው ማግኘት የምንችለው። ስለዚህ ሁላችንም እግዚአብሔር መርጦናል። እኔ መረጥኳችሁ እንጂ እናንተ እኔን አልመረጣችሁም እንዳለው በዚህ ዓለም ላይ እንድንኖር መርጦ ያመጣን እግዚአብሔር ነው። ከዛም አልፎ የተለያዩ ፍጥረታትን እግዚአብሔር ፈጥሯል። በዚህ ዓለም የተለያዩ እንስሳትን አራዊትን ፈጥሯል። ከአራዊት ለይቶ ከእንስሳት ለይቶ ከእጽዋት ከድንጋይ ለይቶ እኛን የሰው ልጆች አድርጎ ሰው አድርጎ ፈጥሮናል። ይሄ በእግዚአብሔር መመረጥ ነው። እግዚአብሔር ባይመርጠን ለዚህ ባያዘጋጀን እኮ ከአንዱ በዚህ በጫካ ውስጥ ካሉ እንስሳት እንደ አንዱ አድርጎ መፍጠር ይችል ነበር። እግዚአብሔር ርኅራኄው፣ ቸርነቱ፣ ምርጫው የተለየ ስለሆነ እኛን ሰው አድርጎ ፈጠረን። ድንጋይ አድርጎ መፍጠር ይችል ነበር። በሬ፣ ላም፣ በግ፣ ፍየል አድርጎ መፍጠር ይችል ነበር። ነገር ግን የሰውን ልጅ እንዴት አድርጎ እንደመረጠ እንዴት አድርጎ እንዳቀረበ የምናይበት በአምሳሉ የፈጠረን በአርአያው የፈጠረን ፈጥሮ ያልተወን ነገ ደግሞ ቤቱን መንግስቱን እንድንወርስ የፈቀደልን እግዚአብሔር እንዴት እንደመረጠን ራሳችን ልንጠይቅ ይገባል። ድንጋይ ብንሆን ምን እንሆን ነበር? ዝም ብለን አፈር ብንሆን ውሃ ብንሆን ምን እንሆን ነበር? ነገር ግን ሰው አድርጎ ፈጠረን። ይህን ዓለም እንድንገዛበት በዚህ ዓለም ላይ እንድንመላለስበት ከዚያም አልፎ እሱን እንድናውቅ ክርስቲያኖች እንድንሆን ፈጣሪያችን እግዚአብሔር ነው ብለን እንድናውቅ አደረገ። ሌሎች ፍጥረታት የሚያውቁት ነገር የተወሰነ ነገር ነው። የሰው ልጅ ግን እስከ ወዲያኛው የእግዚአብሔርን ክብር ለመውረስ የተዘጋጀ መንግስቱን ለመውረስ የተዘጋጀ እንዲሆን አድርጓል። እኛ የጎደለብንን ነገር ነው ብዙ ነገር የምናየው። የተሰጠንን ነገር ብዙውን ጊዜ አንመለከትምና ሰው ሆነ በመፈጠር ሰው ሆነሽ በመፈጠርሽ እግዚአብሔርን የምታመሰግኑ አላችሁ። እኔን ሰው አድርገህ ፈጥረኸኛልና እንዳስብ አይምሮ ያለ ሰው ሆነ እያንዳንዱን ነገር እንዳውቅ አድርገህ ፈጥረኸኛልና ተመስገን ብለን እናውቃለን። እያንዳንዳችን የተፈጠርንበት የራሱ የሆነ ፈጣሪው ራሱ እግዚአብሔር ስለሆነ ማን እንዳመጣን ስናውቅ ወዴት እንደምንሄድም የምንረዳ ሰዎች ሆነን እንድናገናዝብ ፈጥሮናልና ሰው ሆነን እንድንፈጠር ያደረገ እግዚአብሔር የተመሰገነ ይሁን። በአጠቃላይ ሰዓታችንም እየሄደ ስለሆነ ቅድም መልአከ አርያም ተናግረውታልና ገጠር አካባቢ ነው ያለነው። ገጠር ቤተ ክርስቲያን እንደምታውቁት አብዛኞቻችሁ ብዙ ፈተና ብዙ ችግር ያለበት በተለይ ደቡቡ ክፍል በሌሎች ሃይማኖቶች የተወረረ አካባቢ እንደሆነ በጣም አስጨናቂ አስቸጋሪ ጊዜ ውስጥ እንዳለን ያንን ደግሞ ከአዲስ አበባ ሀገረ ስብከት ከብፁዕ ሊቀ ጳጳሱ ከአቡነ ሕርያቆስ መልካም ፈቃድ በጎ ምዕመናን በአዲስ አበባ ዙሪያ ስላሉ እነሱን አስተባብረን ብዙ ነገር መስራት ስለሚጠበቅብን በዚያ ምክንያት ነው ዛሬ በፊታችሁ ልቆም የቻልኩት። እንግዲህ ዛሬ የእናንተ ልጆች እዚህ ልብሰ ተክህኖ ለብሰው መስቀል ይዘው በብዛት ስንመለከት እኛ ጋር አንድ ዲያቆን የሌለን ሰዎች፣ አንድ ካህን የሌለን ሰዎች፣ በዓመት አንዴ የሚቀደስ ቤተ ክርስቲያን አለ።
በወር አንድ የሚቀደስ ቤተክርስቲያን አለ። በየሳምንቱማ እኔ ሀገረ ስብከት የኔ ልጆች በየሳምንቱ ቅዳሴ ማግኘት ቅንጦት ነው። ለምን? ብዙ ችግሮች አሉ። ወደዚህ ቅድም መልአከ አርያም እንዳሳሰቡ ወደዚህ ሀገር ስመለስ የዛሬ 3 ዓመት ነው። ቅድም 2 ብለዋልና 3 ዓመት ሆኖኛል። ከውጭ ሀገር ወደዚህ መጥቼ ቤተክርስቲያን ኃላፊነት ስትሰጠኝ የቤተክርስቲያኗ ችግር ጧፍ መስሎኝ፣ ዕጣን መስሎኝ፣ ልብሰ ተክህኖ መስሎኝ፣ መስቀል መስሎኝ የዚህ አዲስ አበባ ያሉ ምዕመናንን አስቸግሬ ጧፉን እወስድ ነበር፣ ዕጣኑን እወስድ ነበር፣ ሻማውን መብራቱን ይዤ ይሄድ ነበርና ችግሩ ግን ዛሬ ስንመለከት ጠለቅ ብዬ ወደ ውስጥ ስገባ ችግሩ የጧፍም የዕጣንም የልብሰ ተክህኖም የመስቀልም አይደለምና እናንተ ከዚህ የላካችሁልኝ ጧፍ ለማብራት ዲያቆን ያስፈልጋል። ከዚህ የተላከው ዕጣን ሊታጠን ካህን ያስፈልጋል። ከዚህ እናንተ ያዘጋጃችሁትን ልብሰ ተክህኖ ለመልበስ ካህናት ዲያቆናት ያስፈልጋሉ። መስቀሉን ይዞ ተንሱ የሚል ዲያቆን ያስፈልጋል። ልብሰ ተክህኖውን መስቀሉን ይዞ ጽናውን ይዞ ሰላም ለኩልክሙ የሚል ካህን ያስፈልጋል። ከዚህ የሰጣችሁኝ ልብሰ ተክህኖና ዕጣን ዘቢብ በቤት ውስጥ ቆልፌ ነው ያስቀመጥኩት። ካህን ስለሌለኝ ዲያቆን ስለሌለኝ ከዚያም እናንተ በየጊዜው ተንሱ የሚል የዲያቆን ድምፅ ትሰማላችሁ፣ ሰላም ለኩልክሙ የሚል የካህን ድምፅ ትሰማላችሁ። የኔ ልጆች ተንሱ የሚል የዲያቆን ድምፅ እየናፈቃቸው ቤተ ክርስቲያን ተዘግቶ ሰላም ለኩልክሙ የሚል ካህን ጠፍቶ ከዚያም መቁረብ እየፈለጉ ቅዳሴ አጥተው ንስሐ መግባት እየፈለጉ ካህን አጥተው ሲወለዱ በ40ና በ80 ቀን መጠመቅ የሚገባቸው ልጆቼ ካህን በማጣት ቅዳሴ በማጣት በ3 ዓመት በ4 ዓመት ተሰብስቦ አንዴ የሚጠመቁበት ክርስትና የሚነሱበት እነሱም እድለኞች ናቸው። በ3 ዓመት በ4 ዓመት ክርስትና የሚነሱ ከዛም አልፎ 10 ዓመትን ቆይቶ ክርስትና የሚነሱ አሉ። ቅዳሴ ስለማይቀደስ ካህን ስለሌለ አገልግሎቱ ጠቅላላ ይሄ ነው። በሕይወት እያሉ እንደዚህ ሆነው እነዚህ ልጆቼ ይሞታሉ። ፍትሐት ሳይፈታላቸው ይቀበራሉ ካህን ስለሌለ። ይሄ ህዝብ ነው እየመራው ያለሁት። ለዚህ ህዝብ ደግሞ በሄድኩበት ቦታ ሁሉ ካህን አምጣ፣ ዲያቆን ውለድ፣ ካህን ውለድ እያሉ ሁሉ ጊዜ ይጮህብኛል። እኔ ደግሞ ራሱን የቻለ አብነት ትምህርት ቤት ስለሌለ ምንም ስለማላደርግ ከነሱ ጋር አልቅሼ እመለሳለሁ። ልብሰ ተክህኖ እዛ የሰጣችሁኝ አለ፣ ጧፉ አለ፣ ዕጣኑ አለ። ያንን ዕጣን ማን አጥኖ ህዝቤ ያሽት? ይህንን ዕጣን መብራቱን የትኛው ዲያቆን ተገኝቶ ያዝልኝ? ልብሱን የገዛችሁትን ማን ይልበስልኝ? ስለዚህ ይሄንን በተመለከተ አካባቢው ላይ የግድ አብነት ትምህርት ቤት፣ ቄስ ትምህርት ቤት ከፍተን ልጆችን አሰባስበን ለማስተማር ትልቁ ነገር ያንን ችግር መፍታት የሚቻለው ዲያቆንና ቄስ በማፍራት ስለሆነ ከክልሉ ከዞኑ መንግስት መሬት ተረክበን ያንን መሬት ደግሞ በአጠቃላይ ካልሰራንበት ደግሞ አስቸጋሪ ስለሆነ እኔስ ምዕመናን ቤትም እየዞርኩ አድራለሁ። እንዲህ ስናገር ለእኔ ማረፊያ ያለ እንዳይመስላችሁ፣ ማረፊያ እኔም የለኝም እና በየምዕመናኑ ቤት ነው እየዞርን እያደርን እግዚአብሔር ይመስገን ደጋግ ምዕመናን ስላሉ አገልግሎቱን ሰጥተን እንመጣለን። ነገር ግን የኔ አይደለም እያስጨነቀኝ ያለው ምዕመን እያንዳንዱ ህዝበ ክርስቲያን በጭቃም ይሁን በሳር ሰርቶ ያስረከበልን ቤተ ክርስቲያን አለና ያችን ቤተ ክርስቲያን በሳር የተሰራችውን በጭቃ የተሰራችውን ቤተ ክርስቲያን የሚያጥን ቄስ ከሌለ የሚቀድስ ተንሱ የሚል ዲያቆን ከሌለ ያ ቤት ተዘግቶ ነው የሚቆየው። ዙሪያውን ተሳልመው ነው ወደ ቤታቸው የሚሄዱት። የሚከፍት ስለሌለ ተሳልመው ዙሪያውን ይሄዳሉ። ዙሪያውን ዘምረው ይሄዳሉ። ቅዳሴ እየናፈቃቸው ስጋ ወደሙ እየናፈቃቸው ተመልሰው ይሄዳሉ። የኔ ልጆች
በሕይወትም ቅዳሴ ሳይሰሙ ሲሞቱም ሳይፈቱ የሚቀበሩ ልጆቼ ናቸው። እነዚህ ልጆቼን ደግሞ ካላስተማርኩ አስተምሬ የተዘጉ አብያተ ክርስቲያናትን ካላስከፈትኩ ከዚህ የበለጠ ኩነኔ የለምና ወደዳችሁም ጠላችሁም እየመረራችሁ መስማት ያለባችሁ ነገር በደቡብ ክልል አካባቢ ኦርቶዶክስ ቤተክርስቲያን መጤ ናት። መጤ ተብለህ ነው የምትጠራው እያንዳንድ። ምክንያቱም ስላልደረስንላቸው አካባቢውን በሚገባ ስላላስተማርን አካባቢው ያለው ሐዘኑ ችግሩ ብዙ ነውና እናንተ በቀን 3 4 መስቀል ትሳለሙ ይሆናል። ከቄሱም መስቀል ትሳለሙ፣ ከመነኩሴም መስቀል ትሳለሙ። እድለኞች ናቸውና ከጳጳሳቱም መስቀል ትሳለሙ ትችላላችሁ። የኔ ልጆች በዓመት አንዴ መስቀል የማይሳለሙ አሉ። የኔ ልጆች በዓመት አንዴ ዕጣን የማይሸታቸው አሉ። የኔ ልጆች በዓመት አንዴ እንኳን ተንሱ የሚል ድምፅ የናፈቃቸው፣ ሰላም ለኩልክሙ የሚል የቄስ የካህን ድምፅ የናፈቃቸው እነሱም እያስተዳደርኩ ያለሁት። ይህንን ዛሬ ልተነፍስ የቻልኩበት ትልቁ ነገር 3 ዓመት አፍኜ ያዝኩት ስላልቻልኩ ከአቅሜ በላይ ስለሆነ ነው በእናንተ ፊት ቆሜ እንደዚህም ተነፍሰው። ስለዚህ ትምህርት ቤት ስሩልኝ ለልጆቼ፣ ዲያቆን ላፍራ፣ ቄስ ሲገኝ እነዚህ በሕይወትም እያሉ የተቸገሩ ሲሞቱም እንደው ክርስትና ስርዓቱ ሳይፈጽምላቸው ዝም ብለን ጎትተን የምንቀብራቸው ልጆቼ ካህን አግኝተው ዲያቆን አግኝተው በሕይወት እያሉም ቅዳሴ ሰምተው ሥጋው ደሙን ተቀብለው ንስሐ ገብተው እንዲኖሩ እፈልጋለሁ። ሲሞቱም እናንተ ስትሞቱ የእናንተ ዘመዶች ሲሞቱ ካህናት ተሰብስበው ስርዓቱን አድርሰው ፍትሐት ፈተው እንደሚሸኟቸው የኔም ልጆች እንደዚህ እንዲሸኙ እፈልጋለሁ። የኔ ልጆች ከእናንተ ለምንድን ነው የሚለዩት? እንስሳት ናቸው ወይስ አራዊት ናቸው? እንደ ጎትተን ዝም ብለን የምንቀብራቸው ፍርሃት ሳይፈታላቸው? ለልጆቼ ድረሱልኝ። ያም ብቻ አይደለም፣ ብዙ ፈተናዎች አሉ፣ ብዙ ችግሮች አሉ። ዳውሮ ኮንታ ላይ ከዚህ በፊት እኔ ስገባ የዛሬ 3 ዓመት ዳውሮ ላይ 28% ኦርቶዶክሳዊ ነበር። እኔ ከሄድኩ በኋላ በዚህ 3 ዓመት ውስጥ ከሰራን ውጤት ስለምናመጣ ነው የምነግራቸው 28% ነበር። ዛሬ እግዚአብሔር ረድቶን 38% ደርሰናል። ካገለገልን ከሰራን በረሃውን ጉዞውን ከዚህ 600-700 ኪሎ ሜትር ነው ከአዲስ አበባ ወደዛ ሄደን ስናገለግል ካፍ በደንብ ውጤታማ እንደምንሆን ያየንበት ነው። ኮንታ ላይ 35% ነበር ኦርቶዶክሳዊ። እግዚአብሔር ረድቶ ዛሬ በዚህ 3 ዓመት ውስጥ 55% ደርሰናል። እግዚአብሔር የተመሰገነ ይሁን። እንስራ። ከምባታ ላይ አሁን አላባ ላይ ዳውሮ ላይ ማለትም ጠምባሮ ላይ ያለው ኦርቶዶክሳዊ 6 ወይም 4% ነው ከመቶ። ይህንን ማሳደግ አለብን፣ ማስተማር አለብን። ካጠገባቸው ስንሆን በደስታ ከዚህ በፊት ከእናንተ ከዚሁ አካባቢ ከአዲስ አበባ ዕጣን ጧፍ ይዘንላቸው ስንሄድ ሩቅ መንገድ በእልልታ ታቦት እንደመጣ ነው አክብሮ የተቀበሉ፣ ዘምሮ የተቀበሉ። ከአዲስ አበባ አመጣንላችሁ ልብሰ ተክህኖን፣ ከአዲስ አበባ ዕጣን አመጣንላችሁ ስንል እኛ በእውነት እንታወቃለን ወይ? አዲስ አበባ ላይ እንዲህ አይነት ወንድሞች አሉን ወይ? እኛን እኮ ዓለም የሚያውቀን አይመስለንም ነበረ። እዚህ ተከበን ያለነው በሌላ ነው። ለካ ሌላ እኛንም የሚያስቡ ኦርቶዶክሳውያን አሉ ብለው ለአንድ ጧፍ ለሁለት ጧፍ 2 እና 3 ሰዓት ቆመው ዘምረው ነው የተቀበሉ። ይህ የሆነበት ለካ ወዳጆች አሉ፣ መከራችን የሚጋሩ ችግራችን የሚጋሩ ወንድሞች አሉ ብለው የእናንተ እዚህ መኖር የእናንተ እዚህ መገኘት ለነሱ ራሱን የቻለ ትልቅ ደስታ ነውና ወንድሞች መሆናችሁን
እህቶች ቤተሰብ መሆናችሁን ልታሳዩአቸው ይገባል። ቤተ ክርስቲያን አንዲት ናትና መቁረብ ይፈልጋሉ ብያቸዋለሁ። ንስሐ መግባት ይፈልጋሉ ብያቸዋለሁ። ልጅ ወልደው ክርስትና ማስነሳት ይፈልጋሉ ብያቸዋለሁ። ካህን ከሌለ ቅዳሴ ከሌለ የት ነው የሚያስነሱት? ስለዚህ በአጠቃላይ ባለው ስራ ሁሉ የሚቻለውን ሁሉ ማድረግ የሚችሉት እናንተ ናቸውና እኔ ከራሴ ላይ ይህን ያልተሸክሜ 3 ዓመት የቆየሁትን ነገር ዛሬ በመናገሬ ትልቅ ሸክም ነው ከራሴ ላይ የወረደው። ማድረግ የሚችለው እግዚአብሔር ነውና፣ ማነሳሳት የሚችለው እግዚአብሔር ነውና ለእኔም ማረፊያ የለኝም። እነሱም ደግሞ በተለይ ቤተክርስቲያን የሚከፍትላቸው የላቸው። በዚህ አይነት ሁኔታ ነው መሬት በስንት መከራ አግኝተን ያንን መሬት ደግሞ ካልሰራችሁ ይወሰድባችኋል ተብለን ብዙ ፈተና ሰጥተው ለመውሰድ የሚዘጋጁ አሉና ካልሰራንበት በዛ ሁኔታ ያንን ቦታ የምናስከብርበት ከቻልኩ በእኔ ዕድሜ የሚሰራበት ካልቻልኩ ደግሞ እግዚአብሔር ሌላ ሰው አስነስቶ እንዲያሰራ ቦታውን ተረክበናልና በዛ ቦታ የሆነ ስራ ካልሰራንበት የኛ ቦታ አይደለምና በአጠቃላይ ከምንም በላይ ከገንዘባችሁም ከጉልበታችሁም በላይ ብዙ ፈተና ውስጥ ላሉት ኦርቶዶክሳውያን በደቡቡ ላይ ላሉት ስትተኙ፣ ስትበሉ፣ ስትጠጡ፣ ጠዋት ስትነሱ በሃይማኖታቸው እነዛን ልጆቼን እግዚአብሔር እንዲያጠነክራቸው አንዳንድ አቡነ ዘበሰማያት መጸለዩ እንዳተው ከምንም በላይ የምናምነው ነገር ነውና ዛሬ አሉ የምንላቸውን ምዕመናን ነገ እየሄዱብን ተመልሰው እንግዲህ ፍጥጫችን እንደምታውቁት በዚህ ማህበራዊ ሚዲያ እንደምትመለከቱት ከነ ኢዮብ ጩፋና ከነ እስራኤል ዳንሳ ጋር ነው ትግላችን። እዛ አካባቢ ይወስዱብኛል እመልሳለሁ፣ ይወስዱብኛል እመልሳለሁ። ያሉትም ደግሞ የሚያጽናና አይዟችሁ በርቱ የሚል ካህን አስተማሪ ስለሌለ ተመልሰው ይሄዱብኛል። ወደ አዲስ አበባ ሲመለስ ምን ያህል አጣ ይሆን እያልኩ እመለሳለሁ። ሲሄድ ደግሞ ምን ያህል እግዚአብሔር ይሰጠኝ ይሆን እያልኩ እሄዳለሁ ወደዛ። ስመለስም ሲሄድም ልቤ ተሰቅሎ ነው እና ልጆቻችሁ ቤተሰቦቻችሁ ናቸውና እነዚህን ልትደግፏቸው፣ ልትረዷቸው የተዘጋችሁን ቤተክርስቲያን ለማስከፈት ሌላ ማቴሪያል አይደለም እያስፈለግን ያለው ሰው እንፍጠር ነው። ዲያቆን እንፍጠር ነው። ካህን እንፍጠር ነው። ይህንን ማድረግ የምንችለው ደግሞ አብነት ትምህርት ቤት አስተማሪ አዘጋጅተን ተንሱን የሚያስተምር ሰላም ለኩልክሙ ማስተማር የሚችል ካህን ቀጥረን እዛ ቦታ ስናገለግል እነዚህ አሁን ዲያቆናት እዚህ ካህናት ቤተ መቅደሱ ሞልተው ቅድም ሲያገለግሉ እኔ በቅናት ሌላ ጋር ነው ያለው። የኔም ደብር እንደዚህ ብዙ ካህናት ይኖሩ ይሆን? ያ የተሰቀሉ ልብሶች ከአዲስ አበባ ያመጣሁትን ነገር ለባሻ ያገኝ ይሆን? እዚህ ሲለኮስ የነበረውን ሻማ ጧፉን ሲመለከት ዝም ብለህ እዛ ተገንዘ የተቀመጥከው ሻማ ጧፍ ወይ አንተን ይዞ የሚለኩስ ቤተ መቅደሱን ዞሮ የሚያበራ ዲያቆን እኮ ይገኝ ይሆን በእኔም ሀገረ ስብከት እያሉ በሄድኩበት በተለይ አዲስ አበባ እያስቀናኝ ነው። የኔ ልጆች እዛ ደረጃ መት ነው የሚደርሱት? የኔ ልጆች ልብሰ ተክህኖ ለብሰው ቤተ መቅደሱ ዙሪያ የሚዞሩት መቼ ነው? እንኳን ምዕመኑ አንድ ካህኑ እንኳን ከተገኘ ያ ካህን ራሱ ሲሞት ካህኑ ራሱ እኮ ፍትሐት ሳይደረግለት ነው የሚቀበለው። ስለዚህ ይሄን እንድንሰራበት ነውና ከምንም በላይ በተቻለ መጠን አዲስ አበባ ብዙ ነገር እያደረገልን ነውና አሁንም እያገለገሉ ያሉት ከሰሜኑ አካባቢ በጦርነቱ በምናምኑ የሚመጡ ካህናት ይመጣሉ። ከመጡ በኋላ በስስት እንቀበላቸዋለን። ትንሽ ከቆዩ በኋላ የምንከፍላቸው ነገር ስለሌለ ከሚስታቸው ከልጆቻቸው ተለይተው ይመጣሉና የምንከፍላቸው ዋጋ 6 እና 5 ሺህ ብር ይሆናል። ለዛ ካህን ደግሞ ቤተሰቡ 5 እና 6 ሊሆን ይችላል። ከባለቤቱ ጋር ይጣላል። ለምን እኔንና ልጆቼን
መመገብ መቀለብ የማትችል ከሆነ ሀገር ለቀ ወጥተህ ምን ታደርግልኛለህ ና አለበዚያ እንለያያለን ትላለች ሚስቱ። ከዛ በኋላ ክህነቴን ከማጣ ብሎ ተመልሶ ይሄዳል። 2 እና 3 ወር ሲገለገልበት የነበረው ቤተ መቅደስ ተመልሶ ቁልፍ ገዝተን እንቆልፋለን። በዚህ ሁኔታ ነውና ብዙ መናገር ይቻላልና እግዚአብሔር ለሁላችን ማረፊያ የሚሆን ቦታ ሲሰጠን መልሰን እዚህ ደግሞ እናንተንም እግዚአብሔርን ለማመስገን እግዚአብሔር ያብቃን። ሌላው ከምንም በላይ ቅድም ብያቸዋለሁና ጸልዩ፣ ለሕዝቤ፣ ለወገኖቼ፣ ለልጆቼ በሃይማኖታቸው እንዲጸኑ። ሰንበት ተማሪዎችን አዲስ አበባ ስንመለከት ብዛታቸውን፣ ዲያቆናትን ብዛታቸውን፣ ካህናትን ብዛታቸውን ስንመለከት እዛ አካባቢ ያለ ሁኔታ ውስጥን ያቃጥላልና እኔ አንድ ዲያቆን አጥቼ አንድ ቄስ አጥቼ በወረዳ በአንድ ቤተክርስቲያን አጥቼ እዚህ ደግሞ እግዚአብሔር ባርኳቸው በብዙ ዲያቆናት በብዙ ካህናት ትባረካላችሁና በአጠቃላይ በተቻላችሁ መጠን ሁሉ አካባቢውን እንድታዩ፣ እንድትመለከቱ፣ እንድትጎበኙ በልጆቼ ላይ እንዳትጨክኑብኝ። ምክንያቱም ፈተናው ብዙ ነውና በአጠቃላይ ለነበረን ጊዜ ሁሉ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ሁላችንን በሰላም በጤና ይጠብቅልን። የተዘጋችሁንም በሀገሬ ያሉትን አብያተ ክርስቲያናት የሚከፈቱበትን የሚቀደሱበትን አገልግሎት የሚያገኙበትን መንገድ አምላክ ቅዱሳን እግዚአብሔር እሱ ያሳካልን። ለመኑ ነገር ሐዘነ ልብ እምልክ ማርያም እግዝእት ወፍጡነ ስምኒ ጸሎቴ ለመኑ ሐዘነ ልብ እምልክ ማርያም እግዝእት ወፍጡነ ስምኒ ጸሎቴ የብርሃን እናት እመቤቴ ሆይ ቸል አትበይ፣ ጆሮሽን አዘንብይ፣ ቸል አትበይ፣ ጆሮሽን አዘንብይ ቢነሱ ዓይኖቼ ባንጋጥ ወደ ሰማይ ረድኤትን ሽቼ ባንጋጥ ወደ ሰማይ ረድኤትን ሽቼ ረድኤት ሳይኖር ከልጅሽ ድንግል ሆይ አማልጂኝ ባክኜ እንዳልቀር፣ ማርያም ሆይ አማልጂኝ ባክኜ እንዳልቀር። ለመኑ ነገር ሐዘነ ልብ እምልክ ማርያም እግዝእት ወፍጡነ ስምኒ ጸሎቴ
ልጅሽን ስማጸን ብቻዬን አልገኝ ቃሌን እያቃናሽ በቀኜ ቁሚልኝ ቃሌን እያቃናሽ በቀኜ ቁሚልኝ ይህችን ደካማ ደም ስለገዛት ልጅ ወዳጅ ሆይ እባክህን ማራት ልጅ ወዳጅ ሆይ እባክህን ማራት ብለሽ ለምኝልኝ ይቅርታን እንዳገኝ ያላንቺ በስተቀር እኔማ ማን አለኝ ካላንቺ በስተቀር እኔማ ማን አለኝ ለመኑ ነግር ሐዘነ ልብየ እንበሌኪ ማርያም እግዝእትየ ወፍጡነ ስምዒ ጸሎትየ መናገር አቅቶ ቢበዛም በደሌ ሸክሜ ቢከብድብኝ ገዝፎ ከአካሌ ሸክሜ ቢከብድብኝ ገዝፎ ከአካሌ የኔ ደካማነት የኔ ጉስቁልና ያንቺን ርኅራኄ አይሸፍንምና ያንቺን ርኅራኄ አይሸፍንምና አንቺም የአምላክ እናት ከጎኔ አትራቂ ልጅሽ በምሕረት ዘወትር እንዲያስበን ልጅሽ በምሕረት ዘወትር እንዲያስበን ለመኑ ነግር ሐዘነ ልብየ እንበሌኪ ማርያም እግዝእትየ ወፍጡነ ስምዒ ጸሎትየ የብርሃን እናት እመቤቴ ሆይ ቸል አትበይኝ ጆሮሽን አዘንብኝ ቸል አትበይኝ ጆሮሽን አዘንብኝ ከተራራው አናት ቢነሱ ዓይኖቼ ባንጋጥ ወደ ሰማይ ረድኤትን ሽቼ ባንጋጥ ወደ ሰማይ ረድኤትን ሽቼ ረድኤትስ አይኖር ከልጅሽ በስተቀር ድንግል ያማልጂኝ ባክኜ እንዳልቀር ማርያም ያማልጂኝ ባዝኜ እንዳልቀር
ለመኑ ነገር ሐዘን ልብ መልክ ማርያም እግዝእት ወፍድነ ስለኒ ጸሎት ለመኑ ነገር ሐዘን ልብ መልክ ማርያም እግዝእት ወፍድነ ስለኒ ጸሎትየ ወፍድነ ስለኒ ጸሎትየ ወፍድነ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ተመረጠች ነፍሴ አንተን ለማወደስ ከላይ ከአርያም ከሥላሴ መቅደስ በአንድነት ሦስትነት በዙፋኑ ሞልቶ የሚሳነው የለም ለሥላሴ ከቶ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ከመንገድ ዳር ልቁም የወደቀ ላንሳ የተራበ ላብላ የታመመ ልርሳ እንደ አብርሃም አድርገኝ እንደ ደጉ አባት ቤቴ እንዲሞላ ባንተ በረከት ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የአብርሃሙ ሥላሴ ጠፈሩን በውሃ በጥበብ የሠራ እኔስ ይገርመኛል የሥላሴ ሥራ ኑና ተመልከቱ ታምራት ሲሠራ ሰዎች እልል በሉ ወላድ ሆነች ሳራ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ አብ አንድያ ልጁን እስኪሰጥ ወዶናል ወልድም በተዋሕዶ እኛኑ መስሎናል ኃይሉ ተገለጠ የመንፈስ ቅዱስ በቅዱሳን አድሮ ሲያድን ሲፈውስ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የአብርሃሙ ሥላሴ የዘላለሙ የአብርሃሙ ሥላሴ ጠፈሩን በውሃ በጥበብ የሠራ እኔስ ይገርመኛል የሥላሴ ሥራ ኑና ተመልከቱ ታምራት ሲሠራ ሰዎች እልል በሉ
ወላድ ሆነች ሳራ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለሙ የአብርሃሙ ሥላሴ የአብርሃሙ ሥላሴ ሚካኤል ስዩም ስዩም ሊቀ መላእክት ሚካኤል ስዩም ስዩም ሊቀ መላእክት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ወየዋሃት መዝገበ ርኅራኄ መዝገበ ርኅራኄ መዝገበ ርኅራኄ ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ሰማይን ያለ ምሰሶ አጽንቷል በቃሉ መሬትን በውኆች መሃል መስርቷል ጥበቡ ይታያል ያበራል ጌታ ዛሬም በስራው ምስጉን ነው ሰራዊት ሁሉ ያመሰገነው ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ምሕረቱ ይቅርታው ብዙ ከወሰን የሰፋ አባት ነው ብርቱ መጠጊያ የሰው ልጆች ተስፋ መጋቢ ለፍጥረት ዓለም ታላቅ ባለጸጋ ያብባል ያለመልማል እርሱን የተጠጋ ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ተመስገን ተመስገን ይላል የተጎበኘ ሰው ከጥፋት ከጉስቁልና ከሞት የመለሰው ይቀባል ከታች አንስቶ ከእረኝነት ቦታ ይቅርታው ጸጋው ብዙ ነው ምሕረቱ የጌታ ሰብሖ ለአምላክነ ሃሌሉያ ለእግዚአብሔር ሰብሖ ለአምላክነ
ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር መላእክት በላይ በሰማይ ይዘምሩለታል። ዳዊትም ከበገናው ጋር በቅኔ ተነስቷል። በምድርም እኛ ልጆቹ እንበልን ሲብሑ ይገባል ለአምላክ እስራኤል ውዳሴ አምልኮ ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ተመስገን ተመስገን ይላል የተጎበኘ ሰው ከጥፋት ከጉስቁልና ከሞት መለሰው ይቀባል ከታች አንስቶ ከእረኝነት ቦታ ይቅርታው ጸጋው ብዙ ነው ምሕረቱ የጌታ ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር መላእክት በላይ በሰማይ ይዘምሩለታል። ዳዊትም ከበገናው ጋር በቅኔ ተነስቷል። በምድርም እኛ ልጆቹ እንበልን ሲብሑ ይገባል ለአምላክ እስራኤል ውዳሴ አምልኮ ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር ሰብሕዎ ለአምላክነ ሃሌሉያ ለእግዚአብሔር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር በሰማይ በምድር ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሚካኤል ሐመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሚካኤል ሐመልማለ ወርቅ ከመ ትባርከነ በመስቀልከ ከመ ትባርከነ በመስቀልከ ዘወርቅ ዘወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሚካኤል ሐመልማለ ወርቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሚካኤል ሐመልማለ ወርቅ ሚካኤል ሐመልማለ ወርቅ ሚካኤል የቅዱሳን ረድእ የሚሆነ አንድ ጉልማሳ እንደ
እንደነበረ ተነገረ። እርሱም የዕለት የዕለት ምግባቸውን እያሰበ ያዝን ነበረ። ከዕለታት በአንድ ቀን የቅዱሳን ምግባቸው ባለቀ ጊዜ አምላክን የወለድሽ በድንጋሌ ሥጋ በድንጋሌ ነፍስ የጸናሽ ክብርት እመቤቴ ሆይ ደክመው ሳለ መስገድ አይቻላቸውምና እኒህን ቅዱሳን የምመግባቸውን በረከት ስጭኝ እያለ የክብርት እመቤታችንን ስዕል ይለምንና ይማጸን ዘንድ ተነስቶ ሄደ። ስለዚህም ሐዋርያት በረሃብ ከመሞት በጦር መሞት ይሻላል ብለዋልና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቅዱሳን ተሰብስበው ወዳሉበት በመጣች ጊዜ የክርስቶስ ተገዢዎች ፍቅር ይገባቸዋል፣ ተጠራጣሪዎች አትሆኑ አለቻቸው። ተጠራጣሪ ከጸጋ እግዚአብሔር የራቀ ነውና አለቻቸው። ይህን ተናግራ ከዓይናቸው ተሰወረች። ያን ጊዜም እንደ ሥርዓታቸው ወደ ጸሎት ተነስተው ሄዱ። ጸሎታቸውንም ጨርሰው ወደ ስራቸው ሄዱ። በ9 ሰዓትም የእመቤታቸው እየቤታቸው ገብተው የወይን ዘለላ፣ ስንዴም፣ ገብስም፣ ምስርም በየአይነቱ የሚመገቡትን የሚጠጡትን ሁሉ ተትረፍርፎ ሞልቶ አገኙ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ካደረገችው ከዚህ ተአምር የተነሳ ያን ጊዜ እመቤታችንን አደነቁ፣ ክብርም ሰጥቷት። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን፣ አሜን።